ሌላ ምንም የምላችሁ ነገር የለኝም። ላይቭ መግባት እያስጠላኝ ነው። ቪዲዮ መስራት እያስጠላኝ ነው። ውጭ መውጣት እያስጠላኝ ነው ምናምን እና እስኪ ይሄ የተጨነቅኩበትን መፍትሄ ከተገኘለት እነግራችኋለሁ። እና ምን ልላችሁ ነው ዛሬ ያው እንግዲህ እኔ እስካሁን ኑሮ ውድነት የለም ከተሰራ ኢትዮጵያም አሜሪካ ናት፣ ካልተሰራ አሜሪካም ኢትዮጵያ ናት ብያችሁ ነበር። እንዲህ ስላችሁ ኢትዮጵያን እንትን እያልኩ ሳይሆን ኑሮ ውድነት የትም ቦታ አለ ልላችሁ ፈልጌ ነው። አሁን ግን ጫን ያለው ነው። ሰው ኑሮ ውድነት እያላችሁ ስታማረሩ የነበር አሁን ምን ብላችሁ ልታወሩ ነው? አሁን ምን ብለ ትራንስፖርት የለም። ዋናው ነገር ኑሮ የሚያስወድደው ትራንስፖርት የለም። ሰው ባለበት ከተማ ይኖራል። በቃ ትራንስፖርት የለም። በጣም ነው የሚያሳዝነው። እኔ የሆነ ነገር ሳስብ ነገሮች ሁላ ድብልቅልቅ ይላሉ። ለምን እንደሆነ አላውቅም። እናቴን ባያት ደስ ይለኝ ነበር። ዘጋ ትራንስፖርት። ለምን ነዳጅ የለም። አሁን 50 ብር የነበር እቃ ባንዴ 100 ብር ሆኗል። ለምሳሌ 50 ብር እቃ ምን አለ ካላችሁ ቲማቲም እዚህ እኛ ያለንበት ሀገር ቲማቲም 50 ብር ነበረ ኪሎ። ተወደደ ሲባል ረከሰ ሲባል ደግሞ 25 ብር 30 ብር ነው። አሁን ቅዳሜ ዕለት 100 ብር ገባ። ሽንኩርት 200 ብር የነበረ 500 ብር ገባ። ትራንስፖርት የለም፣ በፍጹም የለም። ማንም ከምንም ግባት ሊያመጣላችሁ አይችልም። ምንም ሊመጣ አይችልም። ምንም ነገር ሊመጣ አይችልም። ታስታውሱ ከሆነ የሆነ ሰውዬ ቲክቶክ ላይ ኢትዮጵያ አንድ ሰሞን ጭር ትላለች፣ ዘይት፣ ሽንኩርት፣ ጤፍ አስፈጭታችሁ አስቀምጡ ብሎ ነበር። ምን እያወራ ነው? ማርተኛ እያለን በቃ አሁን ነው ማበድ፣ አሁን ነው መጨለል ጋይስ። አሁን ጤፍ ገዝተን እንዳናስቀምጥ ተዘጋግቷል። በርበሬ ገዝተን እንዳናስቀምጥ ትራንስፖርት የለም። በምን ነው የሚመጣው? ያለውን ሰው ለቃቅሟል። እኔ የሰማሁት ከረፈደ ነው ጋይስ፣ ከረፈደ ነው አይደለም። አመት በዓል ሲመጣ አመት በዓል ሳይመጣም የዋጋ ጭማሪ አለ። እና ምን ልላችሁ ፈልጌ ነው፣ ስደት ያላችሁ እናት አባቶቻችሁ ኢትዮጵያ ያሉ ዘመድ ኢትዮጵያ ያሉ እንደዚህ ሆኗል ካሏችሁ እመኗቸው። ብትችሉ የተወሰነ ነገር ልካችሁ በርበሬም ሽሮም ጤፍም አስፈጭታችሁ አስቀምጡ። ጥሬ ጨውም ስኳርም የሆነ በቃ ምንም ነገር ገዝታችሁ በየቤታችሁ አስቀምጡ ብላችሁ ነገሯቸው፣ ላኩላቸው። ቢያንስ እናንተ ያላችሁ መራብ የለባቸውም። አሁን ከዚህ ክልል ከየት ነሽ ከየት ሀገር ነሽ ምናምን የሚል ሰው አይጠፋም። ኢትዮጵያ ውስጥ ነዳጅ ከሌለ ነዳጅ ስላልተቀዳ ነዳጅ ስለሌለ በቃ ግባት የለም፣ አቅርቦት የለም። የገጠር ሰው በጋሬም በምንም ይዞልክ ሊመጣ ይችላል ወደ ከተማ። ግን ከከተማ ወደ ከተማ የሚሸጋገረው ነገር የለም። በምን የሚመጣው የለም። አሁን ነው ኑሮ ውድነት ብላችሁ ማውራት የምትችሉት። አሁን ነው። እስካሁን እኔ ኑሮ ውድነት አልተሰማኝም። እውነት ደግሞ እኮ ጋይስ ልጆች አይረዱም። ህፃናቶች አይረዱም። የለም እንደዚህ ሆኗል፣ እንደዚህ ይደረጋል፣ እንደዚህ ተደርጓል ስትሏቸው አይረዷቸውም። ልጅ ያላችሁ ሰዎች ግን አሰብኩኝ ከኔ ጀምሮ እና ምልላችሁ ፈልጌ ነው። ኢትዮጵያ አልመጣም ኑሮ ውድነት ነው፣ ኢትዮጵያ አልመጣም ኑሮ ውድነት ነው ያላችሁ አሁን ነው ኑሮ ውድነት ያለው። እስካሁን ኔቨር ኑሮ ውድነት የለም። እውነት
እስካሁን የለም። ስለምሰራ ይሁን አላውቅም። ብዙም ኑሮ ውድነቱ ስለሌለ ወይም ደግሞ እኔ ያለሁበት ሀገር ትንሽ የዋጋ ቅናሽ ስላለ ይሁን አላውቅም። አሁን ግን ካልቀረበ በምን አቅርቦት የለማ፣ ምንም አቅርቦት የለም። ስለዚህ እባካችሁ በያለንበት ሆነን እንጸልይ። መጪው በጣም ነው የሚያስፈራ፣ በጣም ያስፈራል። በጣም ነው የሚያስፈራው መጪው። ገበያ ላይ ስትወጡ ሰውን ስታዩት ምን ስትሉ በጣም ነው የሚያስፈራው። እግዚአብሔርም በጣም ያስፈራል። በጣም ነው ያስፈራ። እንዴት ልንሆን ነው ግን? ኢየሱስ ሊመጣ ነው እንዴ? ኢየሱስ ሊመጣ ነው። እሱ ሊመጣ ከሆነ ጥሩ ነገር ነው። ጭልምልም ባለ ነገር ሁሉ ጭልምልም። አሁን እኔ እግዚአብሔርን ፀጉሬንም አልሰራም፣ ምንም ነገር ላመጣል፣ ምንም ነገር አላደርግም። ፀጉሬንም አልሰራም። ቀንድች አስይዤ እንድች እውነት የቀበጡለት ሞታ ይገኝ ነው አሉ። ምንም አልሰራም ፀጉሬን። በቃ ትበቃኛለች ፀጉሬች እንደዚህ አድርጌ ነው የምውላት። እውነት አልሰራም፣ ፀጉሬንም አልሰራም፣ ምንም ነገርም አላደርግም፣ ምክንያቱም በጣም ነው መጪው በጣም ነው የሚያስፈራ። የዓመት በዓል ቤቴ እንደዚህ ተጠብቅ እንደዚህ ይዛ ትመጣልኝ ብላችሁ እንዳትጠብቁ ጋይስ። በጣም ነው የሚያሳዝነው። እኔ ግራ እየገባኝ ነው። እንዲሁ አሁን ፓስፖርት አውጥተን እንኳን እንዳንሄድ ውጭ ዓለም ጦርነት ነው። የት ነው የምንሄደው? የት እንግባ ጋይስ? ጦርነት ነው። አሁን ደግሞ ጭራሽ ኔትወርክ ሊቆረጥ ነው እየተባለ ነው። ኔትወርክ ተቆረጠ ማለት እኮ አዳሚ በቃ ምንም ነገር አታዩም። ምንም ነገር አናይም ማለት እኮ ነው። እውነት በቃ ምንም ነገር አናይም። አሁን እኛ ሶሻል ሚዲያ ላይ ነው ሰርተን የምንበላው፣ ግን ችግር የለውም አትሉም። ግን ደግሞ ወጣ ተብሎ ምንድን ነው የሚሰራው? ምን አቅርቦት ከሌለ ምንድን ነው የሚሰራው? ፈጣሪ ወይ አረ ይቅር በለን። ጥፋተኛ ነን እናውቃለን፣ ይቅር በለን ጋይስ። ይሄን ልንገራችሁ ብዬ ነው ያለውን ሁኔታ ያለንበትን ሁኔታ ልንገራችሁ ብዬ ነው። ይሄ ነው። እኔ በጣም ጨንቆኛል ጋይስ፣ በጣም ጨንቆኛል፣ በጣም ደብሮኛል። ይሄው ራስ ምታቴ እንዳለ ይሄ ቡ ይላል ራሴ። ቴንሽን ሆኛለሁ እውነት። አይምሮዬ ምንም አይሰራም። ያለሁበትን ሁኔታ ደግሞ ብነግራችሁ ሚስጥር ነው እንጂ ብነግራችሁ ምንም ስለማትፈይዱልኝ ነው እንጂ ያለሁበትን ሁኔታ ብነግራችሁ፣ ምክንያቱም ከአሁን ቀደም አውርቼ ምንም መፍትሄ ስላላገኘ በጣም ችግር ውስጥ ነኝ። በገንዘብ በምናምን እንዳትሉ ደግሞ የራሴ ችግር ውስጥ ነኝ። በጣም ነው የደበረኝ እውነት። አላቅም ነገ ምን እንደሚፈጠር እንጂ ደብሮኛል። እና ወዳችኋለሁ፣ አከብራችኋለሁ ውዶችዬ፣ ማሮችዬ። ቪዲዮዬን እዩልኝ፣ ኔትወርክ እስከሚቋረጥ ድረስ ቪዲዮዬን እዩልኝ ፕሊዝ። እንደዚህ ተጨንቄ ነበር፣ አሁን ግን እንደዚህ ተስተካክሏል ብዬ እነግራችኋለሁ። በጣም ደብሮኛል፣ አሞኛልም። የሆነ ሌላ ህመም ሳይሆን ራስ ምታት፣ የሆነ ስትጨነቁ ራሳችሁ ስትናደዱ ምናምን ራሳችሁን የሚያማችሁ የለም። ራሳችን ሲያመን ደግሞ አይናችን ይስበናል። አይታችኋል። እንደዛ ነው የኔ ነገር እና